አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ወንድማችን እዚህ አንድ ጥያቄ ይጠይቃል። ምን ይላል? አላህ ያለው ላይ ቀር ዝም ብዬ በሆነው ባልሆነው እጨናነቃለሁኝ። እስኪ አንድ ሐዲስ ንገረኝ ይላል። መልካም። በመጀመሪያ ልናውቅ የሚገባ ነገር እዚች ዓለም ስንኖር ልንጨናነቅ አይገባም። አምላካችን አላህ እንድንጨናነቅ አይደለም የሚፈልገው። የእርሱን ትእዛዝ እየፈጸምን እሱ የከለከለንን ነገራቶች እየራቅን ደስተኛ ሆነን እንድንኖር ብቻ ነው የሚፈልገው። ሰይጣን ነው እንድናዘንና እንድንጨናነቅ የሚፈልገው። ኢነማ ዩሪድ ሸይጣን ሊየሕዙነ አለዚነ አመኑ ይላል አላህ። ሰይጣን የሚፈልገው እነዚያ ያመኑትን ሰዎች ሊያስተክዛቸው፣ ሊያሳዝናቸው፣ ሊያጨናንቃቸው ነው ይላል። ይህን ነገር ደግሞ አምላካችን አይፈልገውም። ግልጽ ነው አይደለ? ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን የሆነ ቦታ እየሄዱ ሳሉ አብዱላህ ብን መስዑድን መንገድ ላይ ያገኙታል። አብዱላህ ብን መስዑድ ታላቅ ሰሓባ ነው። በጣም ተጨናንቆ እያሰበ ነበር። ከዚያም ነቢያችን ሰለላሁ ዐለይሂ ወሰለም ምን ብለው ነገሩት? ያ አብዱላህ ብን መስዑድ አሉት፣ አንተ አብዱላህ ብን መስዑድ ሆይ ላ ቱክፊር ሀመክ፣ ሀሳብህን አታብዛ፣ ጭንቅ አታብዛ፣ ሀሳብ አታብዛ ካሉት በኋላ ቀጥለው ምን አሉት? ማ ዩቀደር የኩን ወማ ቱርዘቁ የእቲ ካሉት፣ አላህ የወሰነው ነገር ይከሰታል፣ ይሆናል፣ ቅሩት የለውም። እንዲሁም ደግሞ ለአንተ ተብሎ የተጻፈ ነገር ይመጣልሃል፣ ቅሩት የለውም ወደ አንተ ከመምጣት አሉት። ስለዚህ አታስብ፣ አትጨናነቅ አሉት። ስለዚህ ወንድም እህቶች የምነግራችሁ ነገር እዚህ ዓለም ስትኖሩ ማሰብ ማጨናነቅ ምናምን አያስፈልግም። ከተጨነቃችሁና ካሰባችሁ ለሰራችሁት ኃጢአትና ጌታዬ ዘንድ ነገ የውመል ቂያማ ያንን ይምረኛል ወይንስ አይምረኝም የሚለው ብቻ ያጨናንቃችሁ። ከዚያ ውጭ ላለው ለዚህ ዓለም ህይወትና ከሰዎች ጋር ለሚኖራችሁ ግንኙነት ፈጽሞ ልትጨናነቁና ልታዝኑ አይገባም። ኢማሙ ሻፊዒ ምን አሉ? አስሊሕ ማ በይነከ ወበይነ አላህ ወላ ቱባሊ ቢናስ፣ በአንተና በአላህ መካከል ያለውን ግንኙነት አስተካክል በደንብ አድርገሃል። ኃጢአት ከሰራህ ምህረትን ለምነው። ከእርሱ ትእዛዝ ርቀህ ከሆነ እርሱን መታዘዝህን ቀጥል፣ ተመለስና ወደ እርሱ። ከዚያ በኋላ ከአላህ ጋር ያለህን ግንኙነት አስተካክል ካለ በኋላ በሰዎችና በአንተ መካከል ያለውን ጣጣ አትስጥ፣ ደንታ አትስጥ አለ። ብዙ ጊዜ የምንጨናነቀው ሰዎች ስለኛ ምን ይላሉ፣ ሰዎች ስለኛ ምን አሉ፣ ሰዎች ስለኔ ምን። እዚች ዓለም ላይ ስትኖር ባለው ህይወት ትጨናነቃለህ። ይህ ሁሉ አያስፈልግም። የፈጠረህ አላህ ነው፣ የሚተሳሰብህ እርሱ ነው። ከእርሱ ጋር ብቻ ያለህን ግንኙነት አስተካክል። ስለዚህ ልትጨናነቅ አይገባም። ደካማ ትሁን፣ ጠንካራ መሆን አለብህ። ይህች ዓለም ለደካሞች ቦታ የላትም። የግድ ጠንካራ ልትሆን ይገባል። ማንም ሰው ጠንካራ ያደርግህም ራስህ ነህ። ለሀሳብ ለጭንቀት ራስህን ዝቅ አታድርግ። السلام عليكم ورحمة الله وبركاته.